አርግዘው ያስወረዱ አሉ። ከመኖክሴ የተደፈሩ አሉ። እግዚአብሔር በሚያውቀው እስከ ዛሬዋ ቀን ድረስ ከተፈታው ከእስር ቤት ከተፈታው ቀን ጀምሮ አውደ ምሕረት ጋብዞኝ አይደለም አውደ ምሕረት የሚጋብዙኝ እንኳን አገልጋዮች ስልክ ደውለው እንኳን ተፈታ እንኳን ለቤት አበቃ ያሉኝም ሰዎች የሉ። ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተውት ይችላል። ከዝሙት መገላገል ከፈለግሽ የቆረጥሽ ቀን እንኳን ዝሙት ቀርቶ አንድ የዛሬ 4 ዓመት ምናማክራት አለች። በአሁኑ ወቅት እኛ ኢትዮጵያውያን የተጠመድንበት መንፈስ በአራት ነገር መድበን እንመለከታለን ማለት ነው። ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። አርግዘው ያስወረዱ አሉ። ከመኖክሴ የተደፈሩ አሉ። ለቤተ ክርስቲያን ክብር ለእግዚአብሔር ክብር ብለው አንናገርም ብለው ዝም በህሊናቸው በልቦናቸው ይዘው እየታመሙ የሚኖሩ አሉ። ከክፉ መናፍስት ከያዛቸው ደዌ ይልቅ የደረሰባቸው ግፍና በደል ዘላለማዊ በሽታ ሆኖ የሚያሰቃያቸው እረፍት የሚነሳቸው ብዙ ሰዎች አሉ። ይሄንን አልናገርም ዝም። ደሞስ ኢትዮጵያም ሆነን ይደውላሉ። እንዲሆኜ እንዲህ ተደርጌ። በነገራችን ላይ እኛ እኮ የህዝቡ መተንፈሻ ነን። የጨነቀው ግራ የገባው ክፉ መንፈስ የሚያዘው አባት በተባለም በደል የደረሰበት ሁሉ የሚደውለው እኛ ጋር ነው፣ የሚያማክረው እኛ ጋር ነው። ስለዚህ ከመጣው ብዙ ነገር ይወጣል። አባታችን የሚገርማችሁ እዛ ከተማ ስደርስ ተቃውሞ እንደ እሳት ነበልባል ሲቀጣጠል የችግሩ ሰለባ የሆኑ ሰዎች መጥተው ቀሲስ በርቶ እንዴ ተደረግነው እኛ ነን እንዳይሄዱ አገልግሎቱን ይስጡን ከጎንዶት ነን እያሉ ያበረታቱኛል። በኋላ ስሰማ የእሳቸውን ታሪክ ሰማ። በጣም አዘን። ካህን ናቸው፣ አገልጋይ ናቸው። በመተት አሳብደው ከከተማ አስወጥተው ለረጅም ጊዜ ታመው በጸሎት በእግዚአብሔር ቸርነት ይኸው ተፈቶ ዛሬ ለእናንተ አገልግሎት ይሰጣሉ። እኛን እሳቸውንም የሚያሳድደው መተተኛው ነው። እንዲህ ያደረጉ እሳቸው ላይ የተባሉት በጣም ጉደኛ ናቸው። ብናገሩ ምንም አይሰራም። እግዚአብሔር ዋጋ ይስጣቸው፣ እሱ ይክፈላቸው ከማለት ውጭ ምንም አንልም። ስለዚህ የሚሰማው ይከብዳል፣ በጣም ይዘገንናል። ስለዚህ በክፉ መናፍስትም በመተትም ከዛ ደግሞ በስጋም በደል የሚያደርሱት እኛ ጋር እንዳትደርሱ ይሉናል። እነዚህ ሰዎች በአንድ እጃቸው መስቀል በአንድ እጃቸው ቅጠል ነው ያዙት። እነዚህ ሰዎች ትክክለኛውን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውን የቆረሰበት ክቡር ደሙን ያፈሰሰበትን እውነተኛውን መስቀል አይደለም ይዙት። ሌባው፣ ወንበዴው፣ ነፍሰ ገዳዩ በግራ የተሰቀለው የሱን መስቀል ነው የሚይዙት። እውነተኛውን የክርስቶስን መስቀል የያዙ አባቶች በመስቀሉ በክህነቱ ስራ ይሰራሉ። የወንበዴውን በግራ የተሰቀለውን የሱን መስቀል የያዙት ወንበዴ ስለነበር ውንብድና ይሰራሉ። ነፍሰ ገዳይ ስለነበረ ይገላሉ፣ ምዕመናኑን ያሰቃያሉ። ሁለት አይነት መስቀል ነው ያለው ቤተ ክርስቲያናችን። የክርስቶስ አለ በግራ የተሰቀለው፣ የዳርክስ አለ። የዳርክስን መስቀል የጨበጡት እናንተን መከራ እንድትጨብጡ ነው የሚያደርጉት። እውነተኛውን መስቀል ደግሞ ያዙት የጨበጣችሁትን መከራ እንድትላቀቁ ምክንያት ይሆናል እንጂ እኔ ጥፋት አጥፍቼ አይደለም። ሀገር የሚናገረኝ የለም ናልኝ ተብዬ ነው። እዛም ተቻችለን እኮ ነው ከመተተኞቹ ጋር ተቻችለን አትድረስ አንደርስም። ይገርማችኋል። ታምሩን ጨርሼ ወንጌል አስተምሬ መንፈሱ ሊጠራ በስመ አብ ወወልድ ወመንፈስ ቅዱስ ስል በዚህ ካህናቱ ሁሉ ሊጀምር ነው ተብዬ ጥሎ ሄዳለሁ። ከተጠራ ይመጣል ላይ እነሱ ሽኝት ሊጀመር ሲል እነሱ ይሸኛሉ።
ሹልክ ብሎ ነው የሚሉት። በዚህ ተከባብረን ነው ከተያዘም እኔ በደንብ ተጠንቅቄላቸው። አንዷ ደግሞ አዲስ አበባ ዘማሪ ናት እኮ አፈቀርኳቸው ቆሞስ ናቸው እኮ ሊጳጳሱ አንድ ስቴፕ ነው የቀራቸው። እንዴ አፍቅረሻው ፍቅር ያዘኝ ግድ የለም ይሄ ፍቅር አይደለም ነው ያልኳት። ፈተሽ ሳረጋት ምን አገባ አንተ አትሆኝም አለኝ። ምንድነው እኔ ነኝ እፈልጋታለሁ። የምንሰማው ጉድ ይዘገንናል። በልቀቅ ብዬ ለቀቃት። ይገርማችኋል ልክ መንፈሱ ከተሸኘ በኋላ በቃ አስጠሏት፣ ግፍግፍ አላት። ስልካቸውንም ብሎክ አደረገች። ፎቶ ማየት ይዘገንናታል። ስንት ጉድ አለ እኮ። እኔ ብናገር ምናልባት ሌላ ነገር ሊመስል ይችላል። ይኸው አባታችን በመተት እንዲያረጓቸው ለስሙ ቆሞስ ናቸው፣ የቤተ ክርስቲያን አስተዳዳሪ ናቸው፣ የምእመናኑ ጠባቂ ናቸው። ምእመናኑን መጫወቻ አድርገውታል። ለምን ዛሬ ደፍተራው ከአፍ እስከ ደፍ ሞልቷል። እውቅና ተሰጥቷቸዋል። በየቦታው ደፍተራ ጠንቋይ ነው ያለው፣ በሚያስር የሚመትት ነው ያለው። እግዚአብሔር ይሁናችሁን። ያው ምንም ማለት ነው። ግን እንደው እስኪ አንድ ቃል ግቡልኝ። እንደው ትወዱኛላችሁ? እሺ እጃችሁን አውጡ እስኪ የምትወዱኝ ሰዎች። እሺ በስላሴ ስም በሉ፣ በመድኃኔዓለም ስም፣ በድንግል ማርያም ስም ከዛሬ ማታ ጀምሮ ጸሎት አላቋርጥም። ማታ ከመተኛቴ በፊት የዕለት ውዳሴ ማርያም አድርሼ ተኛለሁ። ጠዋት ሲወጣ ሰይፈ ስላሴ ጸልያለሁ። ስራ ቢረፍድብኝም ባገኘውበት ቦታ ጸልያለሁ። መልሱ በቃ ይሄንን አድርጉልኝ። ከላይ ስላሴን ከታች ድንግል ማርያምን ከያዛችሁ ምን ትሆናላችሁ? ምንም። ይሄ ጎሎን እኮ ነው ብዙ ነገር የጎደለን። ሰይፈ ስላሴ ከጸለያችሁ መተቱ ድግምት አይሰራም፣ ቢሰራም ይከሽፋል። ድንግል ማርያምን ከያዛችሁ ምንም አትሆኑ፣ ብትሆኑም ትደርስላችኋለች። እናትና ልጅን ከያዛችሁ ምንም አትሆኑ። በቀን 2 ትበላላችሁ፣ በቀን 2 ጸልዩ። ለምግብ ሰዓት አላችሁ፣ ለጸሎትም ሰዓት ይኖራችሁ። ትንሽ ነው ማንበብ። እማትችሉ እናት አባት ወንድምቶች ካላችሁ አባታችን ሆይ ጸልዩ። ማንበብ የምትችሉ ሰዎች ደግሞ ውዳሴ ማርያምና ሰይፈ ስላሴን አታቋርጡ። ይህንን በማድረግ አግዙን። እግዚአብሔር ከሁላችን ጋር ይሁን። ኃጢአትን የማይተዉ አይኖች አሏቸው። ስለዚህ በዚህ አይነት ሁኔታ ክፉ መንፈስ በአራት ነገር እንመለከታለን። በአሁኑ ወቅት እኛ ኢትዮጵያውያን የተጠመድንበት መንፈስ በአራት ነገር መድበን እንመለከታለን ማለት ነው። አንደኛ በአይን የሚተላለፉ መንፈሶች በብዛት ህይወታችንን እየጎዱት ነው። በአይን የሚተላለፉ በአይን መተላለፍ ማለት የመጀመሪያው ደረጃ የውርስ መንፈስ ነው። የውርስ መንፈስ ሆኖ መሰረታዊ ሆኖ ከዘር ወደ ዘር ከዘር ወደ ዘር መሰረታዊ ሆኖ የተቀመጠ ወገኔ ብሎ የያዘ ሙሉ በሙሉ የተቆጣጠረን መንፈስ ይሄኛው እጅግ በጣም የተለየ ነው። የውርስ የመጣ መንፈስ ከፍተኛውን ህዝብ እየጎዳ ነው ያለው። እንዲህ አይነት ሁኔታ ታዲያ ትምህርት አያስወግደውም፣ ሙያ አያስወግደውም፣ እውቀት አያስወግደውም፣ ዶክተርነት አያስወግደውም፣ ፕሮፌሰርነት አያስወግደውም፣ መሐንዲስነት አያስወግደውም፣ ጀነራልነት አያስወግደውም። እነዚህ ስጋዊ ነገሮች ናቸው። እኛ በዛ ውስጥ ልንደበቅ እንችላለን። በእውቀት ውስጥ፣ በሙያ ውስጥ፣ በመንፈሱ ጥላ ስር ልንደበቅ እንችላለን። ሆኖም ግን አንድ ትልቅ ነገር እዚህ ላይ ሲነግረን ኃጢአትን የማይተዉ አይኖች አሏቸው። ሌላው ሰው ለተሸነፈበት ነገር ሁሉ ምንድነው ነው የሚለው? ባሪያ ነው። በአንደኛ ደረጃ እነዚህ ከቤተሰብ መጥተው መንፈሱ ዘር የሚያደርጋቸው ሰዎች የሚታይባቸው ባህሪያቶች አሉ። የመጀመሪያው ደረጃ በሚያዩት ነገር ላይ ሁሉ በጎ ነገር አያስቡም።
አንድ ነገር ጥሩ ነው ቢሉ እንኳን መንፈሱ ጥሩ ነው ካሉ በኋላ ወዲያውኑ የማጥፋት ችሎታ አለው። በእኛ በሀገራችን አነጋገር ቡዳ ይባላል ማለት ነው። በውጭውም ኢቭል አይ ብለው ይናገራሉ። ቡዳ ማለት ነው። በዛም እነሱም ጋር ለማለት ነው። መሰረታዊው ነው። እዛም እንደውም ያልተነካ ማለት ነው። ስለዚህ ያ የቡዳ መንፈስ ከፍተኛ የሆነውን የህዝብ አካል ሊጎዳ ይችላል። ከፍተኛ የሆነውን የወጣት አካል መርዞት ሊያድግ ይችላል። ስለዚህ የሚያስተላልፍባቸው መንገዶችም ብዙ ናቸው። ክፉ መንፈስ ያለበት ሰው ለምሳሌ አስተማሪ ቢሆን ብዙ ተማሪዎች የሚገኙበት ቦታ ላይ እድል አለው ማለት ነው። እያንዳንዱ ተማሪ በመንፈሱ እጅ ውስጥ ለመግባት አሁን ሰፊ ቦታ አለው። ከኋላው ከመሰረቱ የተወራረሰ መንፈስ ስለሆነ ማለት ነው። እያስተማራቸው ሊበላቸው ይችላል። እያስተማራቸው ህይወታቸው ሊጎዳ ይችላል። እያስተማረ መንፈሱ አስተማሪ ሆኖ የሚተካው አይኖርም። እሱ የደረሰበት ደረጃ ላይ ሌላው እንዳይደርስ መንፈሱ ይጫናል። ሰውየው ግን አያውቅም። ሆኖም ግን ከአይኑ የሚተላለፉ መንፈሶች ጉዳት ማድረሳቸውን እንደ መሳሪያ አድርገው ሊጠቀሙበት ይችላሉ። ስለዚህ የቡዳነት መንፈስ ዶክተር ስለሆነ የተማረ ስለሆነ አይበላም ማለት አይቻልም። ወይም ጀነራል ስለሆነ ቡዳ መሆን አይችልም ማለት አይቻልም። አንዳንድ ጊዜ በእውቀት ደረጃ ውስጥ የተሸፈኑት እንደዚሁ ማለት ዝቅ ካለው ህብረተሰብ አንጻር ሲታይ ከፍ ያለውን ነገር ስንመለከት ከፍ ባለው ቦታ ላይ ያለው ቡዳ በከፍተኛ ሁኔታ ያደገበት ዘመን ቢኖር አሁን ነው። በትልቅነት ባህሪ ውስጥ ብዙ ነገሮችን ማበላሸት ይቻላል ማለት ነው። የእግዚአብሔር የሆነውን ክብርና መንፈሳዊ ጸጋና ሞገሶችንም ለመምታት የሚጠቀምበት መንፈስ የሱን ተወካዮች በተሻለ ደረጃ ላይ ማስቀመጥ ነው። ዝቅ ያለውም በዛው መሰረት ዝቅ ብሎ ማጥቃት ይችላል። ገበያ ወጥተው ተለክፈው የሚመጡ እናቶች ጥቂቶች አይደሉም። ለስራ ወጥተው ተበልተው የሚመለሱ ጥቂቶች አይደሉም። በዘመናዊ ውበትና መልክ በፋሽን ጥላ ውስጥ ሆነው ሲወጡና ሲገቡ ተበልተው የሚገቡም ጥቂቶች አይደሉም። በሙያና በእውቀት ጥላ ውስጥ እንዲሁ በባዶነት ሲፎክሩ ተበልተው የሚገቡ አሁንም እንደዛው ብዙ ናቸው። በየደረጃው ክፉ መንፈስ ሰፊ የሆነ እድል አግኝቷል ማለት ነው። ኃጢአትን የማይተኩ አይኖች ያለው ለዚህ ነው። እግዚአብሔር በሚያውቀው እስከ ዛሬዋ ቀን ድረስ ከተፈታው ከእስር ቤት ከተፈታው ቀን ጀምሮ አውደ ምሕረት ጋብዞኝ አይደለም። አውደ ምሕረት የሚጋብዙኝ እንኳን አገልጋዮች ስልክ ደውለው እንኳን ተፈታ እንኳን ለቤት አበቃ ያሉኝም ሰዎች የሉም። እውነት ለመናገር ማለት ነው። እግዚአብሔር በሚያውቀው አልፈርድባቸው። ሰዎች ናቸው፣ ስጋ ለባሾች ናቸው። ይፈራሉ። ከእንጀራችን ገበታ እንባረር ይሆናል ብለው ይፈራሉ። ግዴላችሁ ለቅሷችን ለሳቅ የሚለወጥበት እንባችን ከዓይኖቻችን ላይ የሚታበሱበት የከበደን የችግር የመከራ የኑሮ ውድነት ቀንበር የሚሰበርበት ጊዜ ሩቅ አይሆንም። መቼም እንዳለቀሰን አንኖርም። መቼም በእውነት የኑሮ ውድነቱ እሳት እንደ እግር እሳት እንዳንገበገበን አንኖርም። ተስፋ እናደርጋለን። የጊዜ ጉዳይ ነው። እግዚአብሔር ኢትዮጵያን የሚያስብበት ዘመን ሩቅ አይሆንም ብዬ አስባለሁ። የተስፋ የኪዳን ሀገር ናት። ብዙ አባቶቻችን የላመ የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፀ አራዊቱን ግርማ ሌሊቱን ታግሰው በየበረሃው ወድቀው ስለ ሀገራችን የሚጸልዩ ቅዱሳን አባቶች ያሉባት ሀገር እግዚአብሔር እንዲህ ይተዋታል ብዬ አላስብም። አንድ ቀን እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የከበደን የችግራችን ቀንበር ይሰበራል። እንደ ቃሪያ ፍሬ በየዓለማት ሀገራቱን የተበተኑት ወገኖቻችንም ወደዚች ሀገር ይመጣሉ። እኔ ነብይም ምንም አይደለሁም፣ ግን ይመጣሉ፣ አይቀርም። ግን እንታግስ፣ በቃ በትዕግስት በተስፋ እንኳን እግዚአብሔርን ሰውን ተስፋ ያደርግልን። ስለዚህ ተስፋ እንቁረጥ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ወደ እግዚአብሔር ቤት እንዲህ አይነት ክፉ ስሜት ሲመጣባቸው ወደ እግዚአብሔር ቤት መምጣት፣ እግዚአብሔር ቤት መጥቶ ስብከቱን ቅዳሴውን ባይኖር በበሩ ስር የሚሸተውን የዕጣን መዓዛ አሽትቶ መሄድ ራሱ አይምሮን መልሶ ህሊናን ሰላም ሰጥቶ እንግዲህ ልቦናን ፈውሶ
ሰውን ወደ ቀልቡ ይመልሳል ብዬ አስባለሁ። ስለዚህ ነገር ግን ተደራሽ መሆን የምንችልበት መንገድ ብዙ ስለሆነ ሰዎች እጃቸው ላይ ባለው ስልክ የኛን መንፈሳዊ ትምህርት ሊያደምጡ የሚችሉበት መንገድ ስላለ እንግዲህ ተደራሽ ለመሆን ከልብ በልብ የሆነ አገልግሎት እንድናገለግል መምህር ደረጀ ዘወይን የዩቲዩብ ላይም ተናገር ያለው አገልግሎቴን ሰፋ አድርጌ የራሴን ስቱዲዮ ከፍቼ የራሴን ስቱዲዮ ለመክፈት ያሰብኩበትን ምክንያት በእኔ ምክንያት ጋዜጠኛ ነጋሽ በዳዳና የከትጓን መምህር ደረጀ ዘወይን ታስረዋል። ሁለቱም ታስረዋል። ለምን? እኔ ያስተላለፍኩት መልእክት የተላለፈባቸው ሚዲያዎች የነሱ ሚዲያ ስለሆነ ማለት ነው። ስለዚህ እኔ ለማንም መጥፋት ምክንያት ለማንም መታሰር ምክንያት መሆን ስለሌለብኝ እስሩም ከመጣ ከስሩም ከፍ ያለ ነገር ከመጣ በእኔ ምክንያት እኔ ላይ መሆን እንጂ ሌሎች ላይ መሆን ስለሌለበት የራሴን ሚዲያ ከፍቼ እግዚአብሔር ቢፈቅድ ቢረዳ የልቤን የሚያውቅ እግዚአብሔር ስለሆነ እሷን ነገር አድርጌ አገልግሎቴን ሰፋ አድርጌ ለማገልገል አስቤያለሁ። ተደራሽ ለመሆን እዚህ አጋጣሚ ምናልባት ይሄንን መልእክት የሚያዩ ወንድሞቼ ራስን ማጥፋት የሁለት ዓለም ስደተኛ መሆን ሞት ለጠላታችሁ ለዲያብሎስ። ለምንድን ነው ራስን የምታጠፋው? አባቶቻችን ልፍ ሲሉ ልፍ ይገኛል ይላሉ እና ነገ የተሻለ ቀን ደግሞ ነገ የተሻለ ቀን እንደሚሆን ሰው በተስፋ ከኖረ እግዚአብሔር መልካም ያደርግለት። እግዚአብሔር በእኛ ተስፋ ሳይቆርጥ እንዴት እኛ በእግዚአብሔር ላይ ተስፋ እንቆርጣለን? ይሄ እኔ ፍልስፍና እና ተስፋ አትቁረጡ። የጊዜው መከራ ያልፋል፣ ሁሉም ያልፋል። እንኳን የኛ ችግር ሰማይና ምድርም ያልፋል። አንድ ቀን ያልፋል። ይሄ ግዑዙ ሰማይ አንድ ቀን ያልፋል። እንኳን የኛ ጥቂቷ ችግር ፍቅርና ግዙፉ ሰማይ ግዙፉ ምድር እንደሚያልፍ በመጽሐፍ ተጽፏል። ስለዚህ ግዴላችሁ ለቅሷችን ለሳቅ የሚለወጥበት እንባችን ከዓይኖቻችን ላይ የሚታበሱበት የከበደን የችግር የመከራ የኑሮ ውድነት ቀንበር የሚሰበርበት ጊዜ ሩቅ አይሆንም። መቼም እንዳለቀሰን አንኖርም። መቼም በእውነት የኑሮ ውድነቱ እሳት እንደ እግር እሳት እንዳንገበገበን አንኖርም። ተስፋ እናደርጋለን። የጊዜ ጉዳይ ነው። እግዚአብሔር ኢትዮጵያን የሚያስብበት ዘመን ሩቅ አይሆንም ብዬ አስባለሁ። የተስፋ የኪዳን ሀገር ናት። ብዙ አባቶቻችን የላመ የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፀ አራዊቱን ግርማ ሌሊቱን ታግሰው በየበረሃው ወድቀው ስለ ሀገራችን የሚጸልዩ ቅዱሳን አባቶች ያሉባት ሀገር እግዚአብሔር እንዲህ ይተዋታል ብዬ አላስብም። አንድ ቀን እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የከበደን የችግራችን ቀንበር ይሰበራል። እንደ ቃሪያ ፍሬ በየዓለማት ሀገራቱን የተበተኑት ወገኖቻችንም ወደዚች ሀገር ይመጣሉ። እኔ ነብይም ምንም አይደለሁም፣ ግን ይመጣሉ፣ አይቀርም። ግን እንታገስ፣ በቃ በትዕግስት በተስፋ እንኳን እግዚአብሔርን ሰውን ተስፋ ያደርግልን። ስለዚህ ተስፋ እንቁረጥ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ወደ እግዚአብሔር ቤት እንዲህ አይነት ክፉ ስሜት ሲመጣባቸው ወደ እግዚአብሔር ቤት መምጣት፣ እግዚአብሔር ቤት መጥቶ ስብከቱም ቅዳሴውን ባይኖር በበሩ ስር የሚሸተውን የዕጣን መዓዛ ሽትቶ መሄድ ራሱ አይምሮን መልሶ ህሊናን ሰላም ሰጥቶ እንግዲህ ልቦናን ፈውሶ ሰውን ወደ ቀልቡ ይመልሳል ብዬ አስባለሁ። ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላለህ። ከዝሙት መገላገል ከፈለግሽ የቆረጥሽ ቀን እንኳን ዝሙት ቀርቶ አንድ የዛሬ 4 ዓመት ምናማክራት አለች። በጣም ረጅም ዓመት ሞከረች። ከዛ በኋላ ምግብ አትቢ፣ የስጋን ፈቃድ ለነፍስ ማስገዛት ከፈለግሽ አለትና አንድ ቀን ምናምን ጾመች። ምንም ተመልሶ ያው ይፈታተናታል ስትበላ። ከዛ በኋላ እስከ ዛሬ ድረስ በቀን አንድ ጊዜ ብቻ ነው ብላው ትንሽ ነገር ስቲል ትቆርባለች። እግዚአብሔር ባል እስኪ ሰጠኝ ድረስ እንኳን ዝሙት ቀርቶ የወንድ ልጅ አፍ አልነካም ብላ። ያው ከቆረጥክ እንደዚህ ነው መቁረጥ። በሕያው እግዚአብሔር እምላለሁ ከዛሬ በኋላ መጠጥ አልጠጣም። አንድ እንደው ስለ እምነት ልንገራችሁ፣ ሐሳቤን ፈጠን እናደርጋለሁና ይገርማችኋል። እናቷ ጡቷን አውጥታ ባክሽን ይሄ ልጅ ቁማርተኛ ነው፣ ይሄ ቃሚ ነው፣ ይሄ አጫሽ ነው፣ ይሄ ሰፈር ውስጥ የተመሰከረለት ዱርዬ ነው፣ ይሄን ልጅ አታግቢ ባክሽን፣ በሞት ይሻለኛል ይሄን ልጅ አግብተሽ ከማይሽ አለቻት። ከዛ በኋላ ማየ ልቤ የወደደው ይሄን ልጅ ነው፣ ይሄን ነው ማገባው ብላ አገባች። ጫታው ሲጃራተው ብላ አልመከረችውም። እግዚአብሔር አንድ ምክር አልመከረችውም። ሚስቱ አርግዛ በ9 ወሩ ልትወልድ ሚኒሊክ ሆስፒታል ገባችና ያ ልጅ ባለቤት በሰላም ተገላገላለች ተብሎ ልጁ ተሰጠው እና ልጁን እንደዚህ አቀፈና
ከዚህ ሁለቱ እንባ ጠብጠብ ያለ የሴት ልጁ ጉንጭ ላይ ተንጠባጠበ እና ከዛች ቀን ጀምሮ እስከ ዛሬ ድረስ 9 ዓመት ሊሞላ ነው አንድ ቀን መጠጥ አንስቶ አያውቅም። የዛች ቀን ለእግዚአብሔርም ልጅ የሰጠኸኝ እግዚአብሔር በዛሬ በሰጠኸኝ ልጅ እምልልሃለሁ ድጋሜ ብሎ እያለቀሰ ቃል ገባ። እስከ ዛሬ 9 እሷ ትጠጣለች፣ እሷ አይጠጣም። እግዚአብሔር ይቀይራል። ማን ይቀይራል? ሰው አይለወጥም አትበሉ። የሚለውጥ ማን ነው? አንተ ተቀይረ ያ ሰው በልጦ እንዳይሄድ። አንቺ ከሱ በታች ሆነሽ ከሱ ካንቺ በላይ እዚህ ከተማ ብዙ ጉድ እናውቃለን። አንተ ለማኝ አንተን ብሎ ወንድ ተብሎ ተረግሞ እግዚአብሔር ዛሬ እንጀራ መጋቢ ያደረገው ብዙ ወንድ እናውቃለን። አንቺን ብሎ ሴት ብሎ ረግጦ ሄዶ ቤተ መንግስት የምትኖር ሴት እናውቃለን። ሰው አትክፉ ወገኖቼ። ለተገፋ ማን ስላለ የተገፋን ማን ስለሚወድ? እግዚአብሔር የተሰበረ መንፈስ ይወዳል። የተገፋን ሰው ይወዳል። ዘመድ ያጣን እናት አባት የጣሉትን ልጅ ተቀብሎ ማሳደግ ይችልበታል። ክብር ምስጋና ለስሙ ይሁን። ብዙ እኮ ያለ እናት ያለ አባት ያደገ ሰው እናውቃለን። ብቸኝነት ሳይሰማው ባይተዋርነት ሳይሰማው እግዚአብሔር ያሳደገው ብዙ ሰው እናውቃለን። ማን ያሳደገው? አዎ ወገኖቼ። ስለዚህ በተቻላችሁ መጠን አይቀየርም አትቀየርም ብላችሁ አትናቁ። የሚቀይረው ማን ነው? አንተ ባትችል እግዚአብሔር ይችላል። ሚስት መቀየር ካቃታት ፍርድ ቤት ሄደ ከመፍታት በፊት ለእግዚአብሔር ሰጥቻለሁ በል። ጫት የሚቀምስ ልጅ ካለ ሱሰኛ ሲጃራ የሚያጨስ ልጅ ካለ ለእግዚአብሔር ሰጥቻለሁ በል። አንተ ከጨረስክ እግዚአብሔር ስራ መስራት ይጀምራል። ማን ስራ መስራት ይጀምራል? ረጅም ዓመት ስራ ሰርታችሁ ህይወታችሁ ላይ ምንም ለውጥ የሌለ ሰዎች አትቸኩሉ። በአንድ ቀን ሀብታም መሆን ነፍስም ትጠፋለች። በአንድ ቀን ቀስ ብላችሁ ደጉ። እግዚአብሔር ብቻ ጤና ይስጥ፣ ሰላም ይስጥ። ማታ ገብተህ በሰላም ተኛ፣ በሰላም ተነስ። የሰው ፍቅር ይስጥ። ሀብታም መሆን ግዴታ ነው፣ ግዴታ ነው። የዕለት ጉርሴን ከሰጠኸኝ ተመስገን በል። አንዳንድ ሰው እሱ እኮ አልተለወጠም ዘመዶቻችን እዚህ ደርሰው እንዳትይ የግድ እዛ መሰቀል አለበት፣ ማጭበርበር አለበት፣ ጉቦ መብላት አለበት፣ ሌባ መሆን አለበት። እነሱን ካልሆነ አንቺ ትፈቸዋለሽ። ባሎቻችሁን የምታወዳድሩ ሰዎች ሀብታም መሆን አይጠበቅበትም። ልጆቹን ያሳድግበት፣ በቃ ሰላም ተመስገን ብሎ። ሀብታም መሆን ግዴታ አይደለም። አካውንታችሁ ላይ ገንዘብ የምትሰበስቡ ሰዎች የታመምኩ ቀን እግዚአብሔር ምስክሬ ነው፣ ያቺ ብር የምትወጣው በሆስፒታል በዚህ በኩል ተቀደ፣ በዚህ በኩል ተቀደ። ሰው መጥፎ ነው። ለበሽታ የታመንኩ ገንዘብ አታስቀምጡ ማለት አይደለም። ለበሽታ ተብሎ ገንዘብ አይቀመጥም። እንዴት በሽታ ራስ ላይ ትጠራለህ? እግዚአብሔር አለ፣ እኔ ጤነኛ ነኝ። ከታመምኩ ምን ሆናለሁ? እግዚአብሔር እንዳለ ሆናለሁ፣ ድናለሁ እንጂ ሰው እንዴት ለበሽታ ብሎ ገንዘብ ያስቀምጣል? አካውንታቸው ላይ አንዳንድ ሰዎች ለጥንቃቄ ይሉና 5 ሚሊዮን ብር ያወጣሉ። አደጋ ደርሶ መኪናቸው ገደል ገብቶ 5 ሚሊዮን ብር ያወጣሉ። የዕለት ጉርሴን የዓመት ልብሴን ስጠኝ በለው እግዚአብሔርን። ከዛ በኋላ አካውንት ላይ ተቀማጭ ገንዘብ ካሌለ አልኖርም እንዳትል። ባዶ ኪሳችንን ሆነው ሰው እየዘጋበዘ አኑሮን ያውቃል አያውቅም? ስሙ የተመሰገነ ይሁን። ኤልያስን እኮ ወደ ክትክታ ወደ ገደል ግባ፣ ወደ ዋሻ ግባ፣ እኔ መግባለሁ። እዛ ወገኖቼ ከወንዙ ውሃ እየጠጣ አሞራ ስጋ ይዞ እየመጣ ያበላው ነበር። ምን ይለው ነበር? የሚበቃው ደግሞ ጥቂት ነው። 2 ዓሳና 5 እንጀራ፣ ትንሽ ነገር ይበቃል፣ ብዙ አትንገብገቡ። እንደዚህ ሆናችሁ አታውቁም? ለአንድ ሳምንት ብላችሁ እንጀራ ጋግራችሁ እናንተ ሌላ ቦታ በልታችሁ እንጀራው ተበላሽቶ አያውቅም? አዎ በቃ የወር ቀለቤ ብል በልቶት አያውቅም ስጋ እህል ቤታችሁ ውስጥ። ስለዚህ ነገን ለማን ወገኖቼ? ለማን? አዎ ስለዚህ ያጋንንት ፈተና አይደለም የከበደን፣ መጥፎ ልማድ ነው። መጀመሪያ ማጥፋት ያለብን መጥፎ ልማድ ነው። ያጋንንት ፈተናማ ቀጥሎ ነው፣ አልተጀመረም እሱ። ፈተናማ ቢጀምር ቅዱሳን አባቶቻችንን አባቶቼ ይንገሯችሁ እንዴት አጋንንት ሲፈትናቸው እንደነበረ። የምትወዱትን ምግብ ይህንን ምግብ ነው የምወደው ብላችሁ ለሰዎች አትናገሩ። የምትወዱት መጠጥ ካለ ይህንን መጠጥን የምወደው ብላችሁ ለሰዎች አትናገሩ። ያ የምትወዱት ምግብ ምናልባት ለናንተ መጥፊያ የህይወት መስመራችሁ መሳቻ ይሆናል። የምትወዱት መጠጥ ምናልባት ለናንተ የህይወታችሁ መጥፊያ መንገድ ይሆናል። ምናልባት ዛሬም ለመታሰራችሁ ምክንያት ይሆናል ማለት ከኔ ታሪክ አያይዤ የምነግራችሁ
እኔ አሁን እንዳሁን ሳይሆን ሰውነቴ በፊት ጂም ሰራ ነበርና ጥሩ ሰውነት ላይ ነበርኩኝ። አመጋገቤም ጥሩ የሚባል ነው እና የተቀቀለ እንቁላል በጣም ነበር የምወደው እና በዙሪያ ያሉ ሰዎች ያውቃሉ፣ አብዛኞቹ ያውቃሉና ከልብ ጓደኛ ከምንላቸው መሃል ማለት ነው አንዷ እንግዲህ ታዲል ከጂም ስትወጣ ና ወደኔ እና የተቀቀለ እንቁላሉን አዘጋጅቼልሃለሁኝ በልተበዛው ትሄዳላችሁ ትለኛለች። እሺ ብዬ ከጓደኞቼ ጋር እንሄዳለን። ነገር ግን ያው ጓደኞቼ ሰው ቤት እንደዚህ ኑ ተብሎ ዝም ብሎ መግባት ስለማይቻል በቃ ነው የመጣሁኝ እዚሁ ካፌ ጠብቁኝ ብያቸው ከዛ በኋላ እኔ ወንድማችሁ ያንን የተቀቀለ እንቁላል ላፍ አርጌ አንድ 5 ይሆናል ያንን አንድ 5-6ቱን ላፍ አረኩላችሁ። ከዛ በኋላ አመስግኝ ወጣ። አንቺ አትበይም ስላት አይ እኔ አሁን የበላሁት የሚል ሐሳብ ሰጠችኝ። እኔ ምንም አልጠረጠርኩም። ያንን በላው ማለት ነው። ከዛ ከጊዜያት በኋላ አይደለም 5 እንቁላል በላ አንዲት የተቀቀለች እንቁላል ስበላ ይሄ ውስጤ ማለት ነው ይላወሳል። እዚህ ጋር ጋዝ ነው የሚመጣው። የሚገርማችሁ ጨጓሬ በጣም ይጨነቃል፣ በጣም ይከብዳል፣ ውስጤ በጣም ይከብድ። ምክንያቱም ስፖርት በመሰራ ሰዓት እኮ አቮካዶ በእንቁላል እያደረግን እንበላለን ለሰውነታችን ድጋፍ እንዲሆን ከጂም ስንወጣ ለመተካት ማለት ነውና በጣም በቃ አንድ ስቲል እስከ ቅርብ ጊዜ አንድ እንቁላል የተቀቀለ እንቁላል ከበላሁኝ ጨጓሬ በጣም ነው የሚጨነቀው። የሚገርማችሁ ከዛ መለስ ብዬ ሳስበው ያው ገባኝ ሐሳቡ ምን እንደነበረ በሆኑ መንገዶችም አወኩኝ። ከዛ በኋላ ያው ጸበል መጠጣት ጀመርኩ። የሚገርማችሁ ወደ በልበሊት ኢየሱስ ምናልባት መርሃ ቤት የሚሄጃ በልበሊት ኢየሱስ ይባላልና እዛ የአባታችን አቡነ ተክለ ሃይማኖት እጅግ በጣም ፈዋሽ ጸበል አለ። የሚገርማችሁ ጸበሉ እግዚአብሔር በሚያውቀው ወንዶች ከሆናችሁ ሱሪ አርጋችሁ አይደለም ጸበሉን የምትጠጡት ቁንጣ አርጋችሁ ነው። ሴቶች ከሆኑ ከውስጥ የምታረጉት ነገር ወይ በሺቲ ምናምን ሆናችሁ ነው የምትጠጡት። ለምን መሰላችሁ ያንን እምላችሁ? ገና ጸበሉን አንድ ኩባያ ግማሹን እንደጠጣችሁ ይሰራል፣ ወዲያው ሸርተቴ ነው የሚለቅባችሁ። ገና ሱሪያችሁን እስከምታወልቁ ምናምን ፋታ አይሰጣችሁ እና በዛ ያንን ጸበል እየጠጣሁኝ ብዙ ነገር ወጣልኝ። በጣም ብዙ ነገር ከውስጥ ወጣ ማለት ነው። ከዛ በኋላ መጠንቀቅ ጀመርኩኝ ማለት ነው። ለራሴ መጠንቀቅ ጀመርኩ። ስለዚህ የምትወዱትን መጠጥ የምትወዱትን ምግብ ይሄን ነው የምወደው ይሄን ነው ብላችሁ ለሰዎች አትናገሩ። ሰላማችሁ ይብዛ። ውድ ቤተሰቦቼ እንግዲህ እስከዚህ ድረስ ትምህርቱን ተከታትላችሁ ከደረሳችሁ ካዳመጣችሁ ይህንን ቪዲዮ ይህንን ትምህርት ለወዳጅ ለጓደኛ ለቤተሰብ ሼር አድርጉ። ሁሉም ኦርቶዶክሳውያን ሊቀየሩ ሊለወጡ ይገባል። እኛ ብቻ ሰምተን የምንቀር ሊሆን አይገባም። ሌሎችም እህት ወንድሞቻችን ቤተሰቦቻችን እንዲነቁ እንዲበረቱ እንዲጠነክሩ ልናደርግ ይገባል። መንፈሳዊነታችንን ልናስቀድም ይገባል። መንፈሳዊነት መቅደም አለበት። በተግባራዊ ክርስትና ሕይወት ውስጥ ሁላችንም እርስ በርሳችን ተያይዘን የምንጓዝበት ሊሆን ይገባል። እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። ይቆየን። አሜን።